የሀገር ግንባታ ስራ ሁለት መሰረታዊ ምሰሶዎችን የያዘ መሆን አለበት። ትናንትን በወጉና በቅጡ የሚያስታውስ በወጉ በቅጡ የሚያወሳ ነገን ደግሞ የሚሰራ መሆን አለበት። ለምሳሌ አድዋ ሙዚየም ስትሄድ አባቶቻችንን እናስታውስበታለን፣ ጀግንነታችንን፣ ነፃነታችንን እናስታውስበታለን። ሙዚየሞቻችን ስታይ ያ መልክ አላቸው፣ ያ ምሰሶ አላቸው። ነገር ግን ብቻቸውን በቂ አይደለም። ነገን ደግሞ የምንሰራው በልጆቻችን ነው። ልጆቻችንን አስተውለህ ከሆነ ባለፉት 8 ዓመታት ኢትዮጵያ ውስጥ 35000 ገደማ መዋዕለ ሕፃናት ገንብተናል። 35000 ግን ዩኒቨርሲቲ አልገነባንም። ብዙ ሰዎች አይገባቸውም። ዩኒቨርሲቲ ከ20-30 ዓመት በኋላ ሟች ነው። ነገ ያለው ኤርሊ ቻይልድሁድ ኤጁኬሽን ላይ ነው። ታች ነው ስራው ሊሰራ የሚገባው። ኪንደርጋርተን ስንገነባ፣ ኤሌመንተሪ ስንገነባ፣ ሃይ ስኩል ስንገነባ እነዛ ልጆች ሲደርሱ ሲበቁ ኢትዮጵያ ቀና እንድትል የሚያስችል አቅም ይዘው ይነሳሉ ማለት ነው። 5 ሚሊዮን ወጣቶች ኮደርስ እንፍጠር ያልነው ነገን ለመስራት የሚያስችል ትውልድ ለመስራት ነው። ያ ብቻ ግን በቂ አይደለም። ብዙዎቻችን በተለያየ ሀገር ስንንቀሳቀስ በውጭ ያሉ ወንድሞቻችን እንደሚያውቁት ቅዳሜና እሁድ ሲመጣ ልጆቼን ዋና ላስዋኛቸው፣ ስፖርት ላሰራቸው፣ ባስኬትቦል ላጫውታቸው እያሉ በቅርብ ርቀት ልጆቻቸውን ይወስዳሉ። እኔም እንደዛ አይነት እድል አጋጥሞኝ ያውቃል እና ያስቀናል። በውጭ ዓለም እንደዚህ ያለ ቦታ ልጆች ሄደው ሲዝናኑ፣ ሲሰለጥኑ፣ ሲዋሃዱ ስታይ መቼም ያንን ነገር በሀገሬ ማየው የሚል ቁጭት ይፈጥራል። ምክንያቱም የሀገር ግንባታ እና የሰው ስሪት ሰውን ለመስራት ክላስሩሙ ገብቶ የሚነገረውን አድምጦ ያንን ሸምድዶ ፈተና አልፎ ብቻ ሰው አይሰራም። ሰው የሚሰራው ከጎኑ የተቀመጠው ሰው ሲያለቅስ ምን ሆንኩ መጠየቅ ሲችል፣ ሲበድል ይቅርታ ማለት ሲችል፣ ሲያጠፋ ማለት ነው። ደግሞ ሲመሰገን ምስጋና መቀበል የሚችል ሲነካካም የራሱን ፍላጎት የራሱን መብት መከላከል የሚችል ሆኖ በሶሻል ኮሄዥን ሲሰራ ነው። ያንን የሶሻል መስተጋብር የማይችል ከሆነ ቀለም ብቻውን የተሟላ ትውልድ አይፈጥርም። ዛሬ እዚህ ቦታ እንዳየኸው ሁለት ነገር አቅፎ ይዟል። አንደኛ እነ አበበ ቢቂላ፣ እነ ምሩጽ ይፍጠር፣ እነ ቀነኒሳ፣ እነ ደራርቱ ሐውልት የተሰራላቸው ቦታ ነው። እነ ጥሩነሽ፣ እነ መሰረት ደፋር ተራ ዜጋ አይደሉም። ብዙዎቻችን በእንባ ያራጩ ለትውልድ ምሳሌ የሆኑ ኢትዮጵያን በዓለም መድረክ ላይ ከፍ ብላ እንድትነሳ ያደረጉ ጀግኖች ናቸው። እነዚህ ሰዎች ከሞቱ በኋላ በሰልፍ ብንቀብራቸው በቂ አይደለም። በህይወት እያሉ መከበር አለባቸው። የነሱን ክብር ያየንበት ቀን ነው። ያ ግን ብቻውን በቂ አይደለም። እንዳየው በሁሉም መስክ ህፃናት፣ ታዳጊዎች መሰልጠን የሚችሉበት ስራ ሰርተናል። ማንን እያዩ? ደራርቱን እያዩ፣ ኃይሌን እያዩ፣ ቀነኒሳን እያዩ፣ ጥሩዬን እያዩ። እነዚህ ይሄንን እያዩ ካደጉ እሱን ለመሆን ስለሚሰሩ ኢትዮጵያ በቀጣይነት በዓለም መድረክ ስሟን የሚያስጠሩ ጀግኖች ትፈጥራለች ማለት ነው። ሳንዘራ ማጨድ አይቻልም። ኢንቨስት ሳናደርግ ያማረ ጉዳይ መጠበቅ ከንቱ ምኞት ነው። በኢንተርናሽናል መድረክ ስመጥር ኢትዮጵያን ለማየት ይሄ ስራ ያስፈልጋል። ለምሳሌ ዋና ከዚህ ቀደም እንደምታውቀው ብዙም ስማችን አይጠራም። አሁን ግን ከ7 ዓመት በታች ከ14 ዓመት በታች ከዚያ በላይ በኦሎምፒክ ስታንዳርድ ኢንዶር አውትዶር የዋና ቦታ አለ። እዚያ ያሰለጠነውና በዚያ ያደገ ሰው ሊወዳደር ይችላል ማለት ነው። ስፖርት እንዳየው ቮሊቦል፣ መረብ ኳስ፣ የአውትዶር ስፖርት መስሪያ ቦታ፣ የኢንዶር ጂም፣ ኳስ መጫወቻ ደንበኛ ስታንዳርዱ የጠበቀ መረብ ኳስ መጫወቻ ደግሞ አፈር ይሆን ብትንገላለልበት የማይጎዳ ልክ በውጩ በብራዚል እንደምናየው ማለት ነው። ይሄን ሁሉ ነገር በውስጡ የያዘ ፓርክ ነው። ለልጆቻችን በጣም ትልቅ እድል ነው። እኛ ኢትዮጵያ ውስጥ ስናድግ እንደዚህ ያለውን ነገር ለማየት እምብዛም አልታደልንም። አሁን እያደጉ ያሉ ልጆች ይሄን እያዩ ካደጉ በቅርብ ርቀት ፓርክ ማየት ከቻሉ በቅርብ ርቀት ንጹህ ወክወይ ማየት ከቻሉ የሰው ሀገር መመኘት መቅናት ይቀርና በሀገር መኩራት፣ በሀገር መኖር፣ በሀገር መጽናት፣ ለሀገር መስራት እያደገ ይሄዳል። በዚህ ሂደት ውስጥ ኢትዮጵያ ትገነባለች። ኔሽን ቢልዲንግ የምናስብ ሰዎች ሚዲያ ብቻ የሚገነባው ትምህርት ብቻ የሚገነባው አድርገን መውሰድ የለብንም። ብዙ መስክ ሊሰራ ይገባል። በተለይ ደግሞ ትናንትናና ዛሬ ማሳሰር፣ አድዋንና ታዳጊ ማሳሰር፣ ደራርቱንና የነገዋን ደራርቱ ማስተሳሰር፣ እንዲህ እያደረግን በሄድን ቁጥር ኢትዮጵያ የሚገባትን ቦታ የሚገባትን ክብር
ትይዛለች። ሁላችንም ልንገነዘብ የሚገባው በዓለም 10ኛው ፖፑሌሽን የያዘች ሀገር ናት ኢትዮጵያ። ከ130 ሚሊዮን በላይ ህዝብ ያላት ሀገር ናት። ከዚህ ውስጥ በጣም አብዛኛው 70% በላዩ ከ20 ዓመት በታች ነው። የኢትዮጵያ አቨሬጅ ኤጅ ዛሬ 19 ዓመት ገደማ ነው። ወጣቶች ነን። ብንሮጥ፣ ብንሰራ፣ ብንሰለጥን፣ በእውቀት ብናድግ ኢትዮጵያን ብቻ ሳይሆን አፍሪካን ለመስራት የሚያስችል እድል አለን ማለት ነው። ግን ከፍተኛ ኢንቨስትመንት የሚጠይቀው ስኪል ነው። ዛሬ ዓለም የስኪል ዓለም ናት። 1000 ሰው የሚያገኘውን ደሞዝ አንድ ሰው ሊያገኘው ይችላል። በስኪሉ በብቃቱ ምክንያት። ብቃት የሌለው ሰው ተወዳድሮ ማሸነፍ፣ ተወዳድሮ መላቅ አይችልም። ተወዳድሮ የሚልቁ ሰዎች ለማብዛት ከታች የሚሰሩበት፣ የሚለማመዱበት፣ የሚሰለጥኑበትና ስኪል ዲቨሎፕ የሚያደርጉበትን ቦታ መስራት አስፈላጊ ነው። እንደ መንግስት እነዚህን ጉዳዮች አስበን የምንሰራው ዛሬ ያለውን ነገር አይተን አይደለም። ነገ ለምናስባት ለምናልማት ኢትዮጵያ ለልጆቻችን በውጭ በፊልም አይታ የምትቀና ሳይሆን እኛም ሀገር አለ ግን ላስፋው፣ ግን ላስውበው፣ ግን ላሳምረው የሚል ትውልድ መፍጠር እንፈልጋለን። በዚህ አግባብ የተሰራ ስራ ነው። እንግዲህ ካሳንቺስ በብዙ መልኩ አብባለች፣ አምራለች፣ ይህንንም ስፍራ ይዛለች። ካሳንቺስ ላይ ማንም ይሄን አይጠብቅም። ከዚህ ቀደም በስፋት የተለመደው የጫት የሺሻ ቦታ ማበራከት ነው። እሱ ትውልድ ገሏል። ኢትዮጵያ ውስጥ ሊሰራ ኢትዮጵያ ሊለውጥ የሚችል ትውልድ ሞቷል። ያንን ስህተት መድገም የለብንም። ይሁነኝ ብለን አስበን ኢንቨስት አድርገን ታዳጊዎች የሚሰሩበት፣ የሚያድጉበት፣ የሚወዳደሩበት፣ የሚልቁበት፣ የሚበልጡበት አውድ ያስፈልጋል። ከዚያ ውስጥ ደግሞ አንዱ ይሄ ነው። እዚህ ስፖርት ይለማመዳሉ፣ አድዋ ሄዶ ታሪካቸውን ይማራሉ። ደራርቱን እያዩ ኃይሌን እያዩ ቀነኒሳን እያዩ ይጓጓሉ፣ በቁጭት ይሞላሉ፣ ይነሳሳሉ፣ ይሰለጥናሉ፣ እነሱ ይተካሉ፣ ልቆም አልፈው ይሄዳሉ። እና በዚህ አግባብ ትውልድ ለመስራት ኢትዮጵያን ለመስራት የሚያስችል ቦታ ነው። ኢትዮጵያ ውስጥ በጣም ተስፋ ሰጪ ስራዎች አሉ። ኢትዮጵያ እየተሰራች ነው። በሁሉም መስክ ልብ ያለው አይን ያለው ማስተዋል ከቻለ ኢትዮጵያ በስራ ላይ ነች፣ ትሰራለች። ፈተናዎች፣ ችግሮች ሁሉ ወደ እድል በመቀየር ኢትዮጵያን የማጽናት፣ ኢትዮጵያን የመስራት፣ ኢትዮጵያን የማቆም ጉዳይ ታስቦበት እየተከወነ ነው ያለው። ፈጣሪም በብዙ እየረዳን ነው። መከናወን ሆኖልናል፣ መከናወን ተሰጥቶናል። የነካነው የጀመርነው ሁሉ ያልቃል። የነካነው የጀመርነው ሁሉ አምሮበት አብቦ ያልቃል። እንግዲህ ትውልድ ይህንን ዘመን የሥራ ዘመን፣ የመነሳት ዘመን፣ የመንቃት ዘመን አድርጎ ደግሞ የሚያወሳበት ጊዜ ይመጣል። እኛ በጣም ደስተኞች ነን። የጀመርነውን ያሰብነውን ኢትዮጵያ ውስጥ ማየት የምንፈልገውን ልጆቻችን እንዲያዩ እንዲኖሩበት የምንፈልገውን ኢትዮጵያ እየሰራን ያለነው። በሁሉም መስክ ኢትዮጵያ እየተሰራች ነው ያለችው። ይህ ጉዳይ ይቀጥላል። ትብብር፣ መደማመጥ፣ ማስተዋል፣ በሙሉ ልቦና ማየት፣ አርቆ ማየት፣ ኢማጂን ማድረግ ያስፈልጋል። በዚያና በእውነት ላይ ስንመሰረት መከናወን ከላይ ተሰጠ ይሆናል ማለት ነው እና ስለዚህ ስራ ፈጣሪን እጅግ አድርጌ ያመሰግናለሁ። ካለሱ እርዳታ እንዲህ አይከናወንም። የሰሩ በጣም ብዙ የተጉ ሰዎች አሉ። ኮንትራክተሮች፣ ኢንጂነሮች፣ ሙያተኞች፣ የከተማው መስተዳደር ብዙ ሰው ተሳትፎበት የተሰራ ስራ ነው። ሁሉም ምስጋና ይገባቸዋል። እንኳን ደስ ያላችሁ ማለት ፈልጋለሁ። የአዲስ አበባ ታዳጊዎች፣ ወጣቶች በእንደዚህ ባለው ስፍራ እየመጣችሁ ጊዜ እንድታጠፉ፣ ራሳችሁ እንድትሰሩ፣ አካላችሁን ተበለጽጉ፣ ከሰው ጋር መዋሃድን ትለማመዱ በዚሁ አጋጣሚ ልጋብዛችሁ ፈልጋለሁ። እጅግ አስደሳች ዕለት ነበር። ይህ ደስታ የሁሉም ደስታ እንዲሆን ምኞቴ ነው። እጅግ አድርጌ አመሰግናለሁ።